በእናትህ የንጉሥ ሰይጣን ምን? አዎ የት ሀገር ንጉሥ? እዚህ ነበርኩ። የማን ነች እሱ? የኔ ናታ። ስንት ዓመት ነው ከያዝካት? 24 ዓመት 24 ዓመት። ምንድን ነው ሰይጣን? ምን እያረካት ኖርክ? እዚህ ያለች ምንም አላረጋትም ነበር። ለምን ቤተክርስቲያን አትሄድም? ምንም አትወድም። እዛ ውጭ ስትሄድ 3 ዓመት ግን ቀበጠች፣ ፈነዳች። በቃ እንዴት ፈነዳች? እዛ ቤተክርስቲያን ትሄዳለች፣ ልጇን ይዛ ታስቆርባለች። በቃ አስራት ምናምን ትሰጣለች። በቃ እኔን ጋደችኝ። በቃ እምቢ አለች። አዎ አብረን የተወለድከው ከተወለደች አይደለም፣ ከተወለደች በኋላ አብረን ያደግነው። እህቴ ነች። እኔ ከስዊድን ያት መጣሁ። አንተ ከስዊድን ያመጣት? አንተ የት ነው ያለው? ስዊድን ነው የምኖረው ሁለታችን። አሃ ከዛ ነው ይዛት የመጣው? አዎ የእርሶ ፊልም አይታ እኔ ቤት አድራ በዛ ተነሳባት። የት? እዚህ ነው ስዊድን? ስዊድን እና ፊልም ስታይ ነው የተነሳው? አዎ ፊልሙን እያየች? ፊልሙን እያየች። ለምን ተነሳ ፊልሙን እያየች? አይደለም እርሶን አንተን በእናትህ አትያዝኝማ። አንተን አታውቅም። እዛ ስትሄድ ግን የሷ ጓደኛ አለች፣ ያንተ ፊልም ታሳያታለች። ከገባች 3 ዓመቷ በቃ 3 ዓመቷ ሌሊት ሙሉ ሌሊት ያንተ ፊልም ነው ስታይ የምታድረው። አታምንም እኮ ግን ያሳምኗታል ጓደኞቿ። ይሄ ደግሞ ወንድም አለ። ወይኔ ምን ነው ቆጨ? አዎ እኔ እኮ ምንም አላረጋትም እኮ እኔ ናት በቃ ምስኪን ናት። እሷ ያልኳት ነው የምትሰማ። እኔ ደግሞ ምንም አላረጋትም፣ ምንም ጉዳት አላደረኩም። ወይ ምን ትላታለህ አንተ? በቃ ከኔ ጋር ታድራለች። ከኔ ጋር ነው የምታድረው። ባል ነህ ወይስ ዝም ብለህ? ባልዋ ነኝ እንጂ አሳድጊ ማንም አልሰጥም። ልጇንስ ይዘሃል? አልያዝኳትም። ምስኪን ናት። እኔ እሷን ብቻ ነው የምፈልግ። እሷን ግን የልጅ አባቷን አልፈልጎም ብላ ተወችው። እኔን ብቻ ነው የምትበቃ። ከባሉ አፋጣት? ባል የላትም። እኔ ነኝ ባሏ። ከባሉ አለያያት? አዎ ከጓደኛዋ አለያያት። ጓደኞቿ ድማ ምንም ሴት ጓደኞቿ ትወዳለች፣ ወንድ ግን አትወድም። ለምንድን ነው እንደ ወንድ ጓደኛ የምታስጠላት? እኔን በቃ እኔ ነው የምትወደኝ፣ ከኔ ጋር ነው የምታድር ምናምን። አንተ ባል ነው ማለት ነው? አዎ እኔ ጋር ነው በስርዓት የምታድረው። አዎ አልቀጠቀጠችህም? አሁን ስታውቅህ አራራራ ቀበጠሽ። አታያትም? ከስታ 41 ኪሎ 41 ምናምን የሚሰገደች ትጸልያለች ምናምን። አሁን በስማ ፈነዳችብኝ በጣም። ምንድን ነው ፈነዳችብኝ? ጎረመሰች፣ ሁሉ ነገር አወቀች። እሷ ምንም አታውቅም ነበር። ነው ፈነዳች የሚባለው? አዎ ታዲያ ምን ልበልህ ታዲያ? አንተ ብርክ ተልባጠ ነውጣ ተልውጣ አብላይ ውጣ ውጣ ከው ምን አለ ያልኩ እግሯን እንደዛ ከሄዳ ማለት ነው እንዳትሰራ። አሁን ስለፈነዳች እኔ ደግሞ አሳምባታለሁ። ስራ ትምህርት እንዳትማር ያረኳት። እዛ ቋንቋ ምንም አትችልም። አሁን አውቄ ትምህርት ቤት ስትሄድ በቃ ከዛ ውጣ ውጣ ቶሎ ስንት ዓመት ነው? 24 ዓመቷ። በ6 ዓመቷ ነው ያስኳት። በስንት ዓመቷ? በ6 ዓመቷ። በ6 ዓመቷ? አዎ አብረን ያደግ። አዎ እኔም ራሴ አንዴ 30 ነው ዓመቴ። አብረን እኩል ነን። አብረን ያደግን። አዎ ሰይጣን አጋንንት። የንጉሥ ሰይጣን ነኝ። የምን ንጉሥ ደግሞ? ምን አይነት ንጉሥ ሰይጣን? በቃ ቀብራራው፣ በቃ ቅብርር ያለው፣ በቃ ምንም እንዴ ጉራው ብታይ እኮ በስማ ጉረኛ ሰይጣን በለኛ። አዎ ጉር ይባላል እንደዛ። እሺ በለው እንደፈለክ። እሺ ጉረኛ ሰይጣን ነው። ወይም የት መጣው? ወይኔ ጉድ! እኔ እኮ ኢትዮጵያ መምጣት አልፈልግም ነበር። ኢትዮጵያ መምጣት? አዎ አብለውጣ ቶሎ በጣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም አንድ ጋር በል አንተ። እዚህ አንድ ጋር ተዘጋጅ። አንድ ጋር ምንድን ነው አንተ? አጋንንት። ለምን ዛር ልጇን መተት። እኔ መተት ብዙ ነኝ። ምንድን ነው ጭንቅላት? አንተ ምንድን ነው? ቡዳ ነኝ። አዎ ተዘጋጅ። የቤቴ መንፈስም አለ። ተዘጋጅ እኮ በቃ። እሺ ሁሉም ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጭው ነው ትቱን ድንጋይ ላይ ነው ጣለው። ድንጋይ ላይ እንዲህ ከመሬት እያጋጨ ይጥላታል። እንዲህ ማጋጨት በትግል ነው ያለው። ታው በትግል ነው እየመጣው። የት አለ ልጅሽ? ባሏ ነኝ። ይቻት ልጅሽ? አጥቻት ነበር።
ባሏ አንተ ነው? አዎ። ግን እሸት ነው ጠባይዋ እንዴት ነው? አይ ትንሽ አስቸጋሪ ነበር። በጣም አስቸጋሪ ነበረች። በልበል በርታ። ሌላ ባል እያለ ምን ዋጋ መልእክት አለኝ። እኔ እዛ ስዊድን ያሉ እኔ ጓደኞች አሉ እና እዚህ መምጣት ኢትዮጵያ ነው አይደለ? ኢትዮጵያ ነኝ ያሉት። ኢትዮጵያ ነኝ ያለነች ወይ ያለች ነው? የት እንዳለችም አታውቅም። የሚገርም እኮ ነው። አሁን የት ነው ያለሽው? እኔ እሱ ነው እናትሽ ታማ ብሎ ያመጣኝ። መምጣት አልፈልግም ነበር አውቆ እናቴ ያልታመመችም። አሁን ኢትዮጵያ ነኝ ያለሁትና እዚህ መምጣት ማይፈልጉ አሉ ጓደኞቼ፣ ምንም ወረቀት የሌላቸው ኤርትራውያን ጓደኞቼ አሉ እና እርሱ በጣም ነው የሚያምነው። ቢላ ይዘህ መጣው። በዚህ 2500 ተከፍሎ መተት ተሰርቶበት ነው። እኔ መተት ነኝ። እሺ አላማህ ምን ነበረ? በዚህ ወይ ሰው እንዲገል ወይ ራሱን እንዲያጠፋ ያለ ደግሞ እድሜ ልክ እንዲታሰር ነበር። ሁሉም አልተሳካም። ወደ እሷ ወሰደችብን። እሷም ብዙ ደንበኛ ያዘ፣ እሱ ብዙ ደንበኛ ያዘ። የምን ደንበኛ? ስራ ነው ይስራ እና እንዴ ግራ የሚያጋባ ነው እኮ አገባብህ። ታዲያ በሱ ነው የገባው በሷ ነው የገባው? መጀመሪያማ በሱ ነው። በዚህ ሲገዛ ጽሁፍ የደብተራ ጽሁፍ ነው። ከታች የሰው ምስል ተጋደመበት። ልናርዶ 15 ቀን ሲቀር እሷን ያዘና ተስሎ ነው እሷን ያገባት። ምን ብሎ? ማርያም አገሩ ማርያም ሄዶ ደህና ሚስት ስጠኝ እኔ የምትቀይረኝ አለ። ሰው መሆን አልችልም አለ። አሁን ቢላውን ከየት ነው ያመጣው? እኔ ነኝ ቤት ያመጣሁት። እኔ እሷ ቤት። ምን መክተፊያ ነው ይሄ? ሽንኩርት መክተፊያ አይደለም? አይ መጀመሪያ የገዛው እሱ ነው ባሏን የገዛው። አሁን ምን ፈልገህ ነው ይሄን? ታዲያ ምንድን ነው ለምን አመጣ? ስላለው ነው። እዚህ ጋር አዘዘችኝ። ውጣ እቃህን ጠቅልለህ ሂደህ ውጣ አለች። ታዝዤ ነው በቃ መጣሁ። እሺ መጣሁኝ። ቢላው ለምን ያስክ ነው እኮ ጥያቄ። በዚህ ነው የገባሁት። በዚህ ነው የገባሁት። አንዳንዴ እሷ አርዳ ትገላሃለች እለዋለሁ በጆሮ ሁኜ እንደ ስለው ሲጣሉ ቢላይን የታረግሽ ይልና ባልጋው እንደዚህ ድብቅ አድርጎ ይተኛል። ለምን ስቃሉ? እሷ ትወጋለች እያልኩ አውቄ እንዲወጋት እሱ እንዲገላት እንዲታሰር ስራ እንዳይሰራኝ እድሜ ልክ እንዲታሰር ነበርኩ የምንፈልግ። ከዛ ደግሞ አልሳካልና ስል የእሷን እድል ስጠኛልና የእሱን ጨርሼ ነበር። ትንሽ ነው የቀረኝ አለ። አሁን የእሷን እድል ስጠኝ ሲያሳይ መኪና ምናምን ስራም ስለምትጀምር እሷ እድል ስላላት ልጁ የሚንቀሳቀስ በእሷ እድል ነው አላቸው። የእሱ ትንሽ ነው ያለው ወስዳችኋል እና እናንተም እየቀዘቀዘ ነው እድላችሁ እየቀዘቀዘ ሲባል በሌ እሷን እድል ስጠኝ ሲጽፍ እሷ 8 ዓመት ዘማሪ ነበረች። የት? እቺ የጎንደር ልጅ ናት። እዛ ዘማሪ ነበረች። አይ እንደዚህ አይነት መንፈስ አለ ከሷ ላይና እድል አላት ሲል በሌ እሷን አምጣ ሲባል ሲጽፍ አንዷ ቆማ አቃጠለችው እጁን። ሆስፒታል ተኛ። አዎ ተኛ። ደፍተራው ማለት ነው። ደፍተራው አንተን የላከህ እሱ ነው? ይሄ ላከኝ። ያው ደፍተራው ራሱ 2500 ምኑ የገባሁበት ብሩ። አዎ ብዙ ሰዎች በማያውቁት ሁኔታ በዚህ አይነት አካሄድ ቢላው በማንሳት ለሰው ልጅ ጎጂ በሚሆኑ ነገሮች ላይ እንዲሰለፍ የክፉ መናፍስት ትእዛዝ አስፈጻሚ በመሆን ድንገት በሚፈጠሩ ክስተቶችና ድንገት በሚፈጠሩ አደገኛ የሆኑ የሞት አደጋዎች በስፋት የሚከናወነው በዚህ አይነት ጥቃት ነው። ሰማ ግደል ነው የተባልከው። ታዲያ ከቻልክ እሱን ግደል። 15 ቀን ቀርቶን እያለ እሷ ጋር እኔ እመጣለሁ አንተ ጋር ነው መሆን አለችው እና ስለቱን ነበር የሰጠችው። እሱ ግን አላወቀም። ከሌላ ጋር ተጣልቶ ሲመጣ የእሱን ችግር ስጠኝ ስላለች መጦ እሷንን አንቺ አለሽበት እጅሽ ይላታል። ከዛ ስለምትወቅ ታለቅሳለች። ይመጣና እንደዛ ይላታል። ቡላው ማን ነው የሚያነሳው? ሁለታችሁ መካከል የሚያነሳለ? ዱላ አልማታም። በቃ በአፍን ብቻ ነው እንትን አንቺ እንደዚህ ከነሱ ጋር የሆነ ሪሌሽን አለሽ እንላታለሁ። በቃ ከምና ከሷ አሉ ይታወቃሉ። እኔ አውቃቸዋለሁ። ከነሱ ጋር ሪሌሽን ነሽ እኔ ልትጎዱኝ ነው የመጣችሁላችሁ። ቢላው ከየት ነው የመጣው? የሆኑ ሰዎች ሲገዙ እኔ ደግሞ እህት አለችኝ ማርቆስ፣ ለእሷ ነበር ገዝቼ ይዤላት ልሄድ ነበር።
በዓል ጊዜ ነበር። ሁሌ በበዓል እሄዳለሁ ክፍለ ሀገር። ለዚህ ነበር ገዝቼ ነበር። አልወሰድኩትም፣ እዛው ቀረ። በቃ ስንነጋገር የሆነ ተናድጄ ስመጣ ሰው እንደዚህ አልማታም ወይ ሳደብና በቃ ይሄዳሉ። ሰው ለመማታት ሲመጣ እኔን ከመቱኝም አልከስም። ይሄ ያመጣውን እኔ አባቴን የገደለው ስለማቅ እርኩስ መንፈስ ስለሆነ በጥንቋይ የተያያዘ ነው የሞተው። እንዴት ነበር አባቴ የሞተው? ተሰቃይቶ ነው። እኔ አልነበርኩም፣ በረሃ ነበርኩ፣ እንትን ውጭ ነበርኩ እና ከዛ ስመጣ ሞቶ ተሰቃይቶ እንደነገረኝ ያ ሀዘን ሰውን እንዳለም በመተት እንደሞቱ አውቃል? ስላወቅ በቃ ሰውን ለመማታት እኔ እንትን አይለኝ። አንተንም ቢላዋ አንሳ አንሳ ይልሃል? አይ እሷ እና እሷ ስንጣላ በቃ ይሄ ቢላ የተገዛው ከሁለት አንዳችሁ ነው የሚለኝ። ይሄ ቢላ የተገዛው ከሁለት አንዳችሁ ነው የሚለኝ። ከዛ ደብቀውና ወይ ልሰብረው እንትልልና እጄን ሊቆርጠኝ ሲል ተወዋል። ከዛ ልገው ውስጥ ደብቋል። እኔ ሰው አልነካም። ሰው እኔ ጋር መተት አይሰራም ብያቸዋለሁ። ለእነሱ መጣው ሰላም ይሉኛል፣ ምንም ነገር እንትን አይለም። ግን እሷ ልትዋጣው ነው ለካ። እሷ እንትን ያለችው የእሷ ስቃይ ነው እኔ እንትን ያለኝ። መናገርም እንትን ይለኛል። እሷ ደግሞ አንተ እንትን እንዳትል ወደ እኔ አዙሮ አለች። ስቃይን እህቴ ስለነገረችው በቃ እሷ እንደዚህ አደረገች። እኔ አባቴ ራሱ አላሳደገኝም። እኔ ነኝ ያደኩ። በረንዳ 2 ጊዜ ዙር ተኝቻለሁ። በእድገት ውስጥ ያለው ችግር ማለት ነው። አይ ቤት ውስጥ አላደኩም። እኔ ውጭ ነው በቃ ያደኩት። በህፃንነቴ በራው በማለድበት ሀገር ይሄዳሉ። በቃ የለም እንትን ላይ ነው ትምህርት ሁሉም ቢያለኝ ምንም በቃ ሰው አስጠላኝ። ሰው ቤት እቀመጥና ዘመድ ልጠይቅ ሲሄድ በቃ ምንም በቃ ውጣ ይለኛል። ወጥቼ ነው የሚሄዱ። ከዛ የ7 ዓመት መጨረሻ ላይ በግ ይታረዳል። የአባት ሲሞት በግ ገዝቼ ሄድኩና ቤት ላይ አርጄ እንትን ስል አክስቴን የማህፀን እጢ ነው ተባለች። እነሱ ያውቃሉ። አንድ ጊዜ ወንበር ላይ ቁጭ ብዬ አላስተመምኳትም። ለምን? ስለማውቀው ምን ብዬ እንደምጸልዩ እዚህ መጥቼ ነው የተማርኩት። ከዛ በቃ የሚሆነውን ጸሎት እንትን አደረኩ። እኔ የምልህ ያው በቢላዋ ውጋት የሚል መልእክት ያስተላልፋል በጆሮ? አዎ በፊት አሁን ቅርብ ጊዜ ነው በቃ የመጨረሻ እንትናችን ላይ ቤት ተከራይቼ እንትን ስል እንደዛ ነው የሚለኝ። በቃ በዚሁ በራሱ በቢላው ሆዴን ነው የሚያሳይ። አወጋጉ ሆዴን ነው የሚያሳይ። ሆዴን ልትወጋ ማለት ነው። ለራስህ ውጋ ይልሃል? ለእኔ ይለኝና ከዛ አይ እሷ ናት የምትወጋ ይለኛል። ከዛ ቢጨንቀኝ ብድርስ የእንትናል 9 ኪሎ የሚሆን ብድርስ አለ። እሱን ጠቅልዬ እዚህ ጋር ተኛለሁ። እንዳትወጋ በቃ እንትን ብል እንኳ እነቃለሁ ብዬ ሆዴን ስለሚያሳይ ሆዴን ነው ልመከላከል። አንዳንዴ ደግሞ ይታየኝና ትሪውን እኮ እዚህ ጋር ባረገ ሲጮህ እሰማለሁ እላለሁ። ደግሞ ትሪውን ለዛ ራሱ እዚህ ጋር አረገዋል እና እሷን እንደዚህ ታረጊያለሽ ብዬ ውጭ አላላትም። እሷን ደግሞ በጣም እንትን ያለች በዚህ ላይ እና ትሪውን እዚህ ሆድህ ላይ ለማስቀመጥ ታስባለህ? ጮህ እሰማለሁ ብዬ እንትን ሲል ስጮህ እኔ እይዛታለሁ ብዬ ነው የናስቤ ነበር። እንደ ጋሻ ልታደርገው ማለት ነው። ስንት ብርድ ልብስ ነው ሆድህ ላይ ያስቀመጥከው? አይ ትልቅ ብርድ ልብስ፣ የውጭ ብርድ ልብስ ነው እንትኑ እና ጠቅልዬ እሱ ጋር እንደዚህ ያደርገዋለሁ። አይወብቅህም ታዲያ? ሌላውን አልለብሰውም ሆዴን ስለሚያሳየኝ ብቻ በቃ እሱን እንዴት አድርጌ ይልካል። ቢጨንቀኝ ደግሞ የማርያምን ስዕል እዚህ ጋር አደርጋለሁ። ጥላት ሆነኛለች እላለሁ። በቃ እዛው ጓሮ ነው የኛ ማርያም ነው ያደኩት። የት ማርያም? አብማ ማርያም ማርቆስ አብማ ማርያም። እዛውን የባህል ቆይተን የመጣ ነው እኔና እሱ። አንተ አላማህ ምንድን ነው? የጓደኞቹ የገባሁት እሱን ወይ ዕድሜ ልክ ማሳሰር ወይ መግደል፣ ወይ ዕድሜ ልክ ማሳሰር እንዳይሰራ፣ ያለ ደግሞ እሱን ራሱን መግደል። አዎ። እንዴት አድርገህ? እርድ ነው እርድ ላሳይህ። እንዴት ነው የምታርደው? እኔ ነው እሱ አይደለም የምታርደው። እንዴት ለማድረግ ነው? ደሙን ለግብር፣ አስከሬኑን ለቤተሰብ
ደሙን ለግብር በድኑ ለቤተሰብ ነው። ምኑን? በድኑን ለቤተሰብ ስጋውን ለቤተሰብ አልቅሰው ወይ ብለው ይቀብሩታል። ወይ ብለው ይቀብሩታል። በቃ ይሄ ነበር ፕሮግራም። ግን አንዷ መጀመሪያ ስለሰጠችው እሱ አሸነፈችኝ። እስቲ ቢላውን ከፍ አድርግና አሳየ። ምን ነው? ምን ነው? በል እስቲ። ይሄ እኔ ነው የተላኩበት እኮ። ምን ነው? ምን ነው የምትሉ? ይሄ ለኔ ማጥቂያ መሳሪያ ማጥቂያ። ማንን ማጥቂያ? የልጅቱን ባል። ማጥቂያ ማለት ምንድን ነው? እንዴት ማለት ነው? ያረገችው እንደዚህ አልነበረም እኮ እሱ መጠጣት ነበር። እሷ ናት ሰው ያረገችው። እሱ ደግሞ አንቺ ተልከሽ ነው የመጣሽ ልትገይኝ ይላታል። ልታጠፊኝ ስለምታቀሷ አይኔ እኮ እንደዚህ በህልሜ አይቼ ነው የመጣው አንተ ጋር የተዋወቁ ብትለው ውሸትሽ ስለሚላትኝ አይኔ በወዴ ልቻለው መቼም አንድ ቀን ያልፋል እሱ ትለዋለች። አንድ ቀን እኮ ያው ጸጥቶ ይቅርታ የምትለይ ቀን ይመጣል ምናምን ትለዋለች። ስትለው ባክሽ ዝም በይ ውሸታም ይላታል። ያን ጊዜኛ ደስ ይለናል። በላሁን አስቀምጡ። ስንት ናችሁ? አጋንንት ነው ሰይጣን? 3 መተት። አጋንንት ነው ሰይጣን ነኳል። አምጣሱ እንካ ያዘው። አይ እንካ እንጂ በፊት ነበረ የኛ ሳይባረክ አሁን ተባረከ። ምን ተባረከ? እፍ ነው የተባረከ። ኧረ እንካ እኮ አልኩ። አልፈልግም። የኔ አይደለም። የሚገርም ነው። ይሄን አሁን ማረጃ ብለን ያስከው በግ ነው የምታርደው? ሰው በግ ነው ታዲያ ለምን ያስከው? ተልኬ ነው እኔ ምን ላድርግ? እንዴት ተልኬ? ተላኩ ወደ እሷ ስለቀየረች እንጂ እኮ ይሄኔ እሱ እኮ 1 አመት ነበር እስር ቤት። ይሄኔ አመት ይሞላው ነበር። በዚህ መንፈስ ግፊት ብዙ ሰዎች ይጎዳሉ። ህሊናቸውን ሳያውቁ ልቦናቸውን ሳያውቁ የፈጸሙት ተግባር እኔ ነኝ ወይ ብለው እንደገና ሲባንኑ ለህግም ለፖሊስም በሚገልጹት ገለጻዎች ውስጥ ኧረ እኔ አላቅም ሲባል አሁን አስቡት። ሌላ የተሰወረ ጠላት ጉዳዮችን በሚገባ ለመፈጸም እድሉን እስኪያገኝ ድረስ ህይወትን ለክፉ መንፈስ መስጠትና በሱ መመራት እንዴት አስቸጋሪና ውስብስብ ነው። እንዲህ አይነት አጋጣሚዎች በስፋት የሚገጥማቸው ጸልየው የማያውቁ፣ ሰግደው የማያውቁ፣ ምስጋና የማያውቁ፣ ሃይማኖት የማያውቁ፣ መንበርከክ ምን እንደሆነ ጥቅሙ የማያውቁ፣ የጸሎትን ጸጋና የጥበቃውን ምስጢር የማይረዱ ሰዎች ለዚህ 100% በራቸው ክፍት ነው። ኃይለኛ በከተማችን ውስጥ የሚከናወኑት የሞት ወንጀሎች በእንዲህ አይነት ቤተሰቦችና ልጆች ነው። የጸሎት መንፈሳዊ በረከት ብዘራቸው ያልሆነ ከቤተሰብ ያልተማሩ ያልተረዱ መጸለይ የሚያንገፈግፋቸው በእውቀታቸውም ትልቅ ደረጃ ላይ ደረሱ የተባሉ ሰዎችም ከዚሁ አደጋ ውጭ አይደሉም። ምክንያቱም ጸሎትን እስከጠሉ አምልኮትን እስከጠሉ ድረስ የዚህ መንፈስ ግብር አስፈጻሚዎች ለመሆን መንገዱ ክፍት ነው ማለት ነው። 30 ግራም ወርቅ ላኩላት። 30 ግራም ወርቅ እና ግባሽ እሱ ምን ያደርግልሻል? ወይ ፒዛ ይጋብዝሽ፣ ወይ በርገና ይጋብዝሽ፣ ወይ ካፌ ይወስድሽ አልናት። እነዛኞች ሆዳቸው የሚወዱ ሴቶች በ77 ድርቅ የተወለዱ ናቸው። እኔ በ77 አልተወለድኩም አለቻቸው። እነሱ በ77 ድርቅ ነው የተወለዱት ሆዳቸውን የሚወዱት። የትኞቹ? እንደ ሌሎችን ጋብዝሽ፣ በርገን፣ ፒዛ፣ ካፌ እንዙር፣ ላዛኛ ምናምን ቢያሏትኝ እኔ ለሆድ ያልገዛም። እነዛን ሆዳቸው የሚወዱት በ77 ድርቅ ነው የተወለዱ አለቻቸው። ለሆድ የሚገዙት በ77 ድርቅ የተወለዱ ናቸው አለቻቸው። ከዛ ደግሞ መኪና ላክንላትኝ፣ የቤት መኪና እንስጥሽ እና የምትፈልጊው ቤት ምናምን ወስደን አሳየናት። ከዛ ልጁ ምናችሁ እስኪ ራስክን ቆም ብለህ አስብ፣ ሀብት እኮ የቤተ ክርስቲያን መገንቢያ ላጡት ማንሻ ነው እንጂ እኔ ቢያንስ ባጣ ዳቦ በልቻራለሁ፣ አላጣውም። እኔን አትርዳኝ። ስለዚህ ደግሞ እኔ ዕቃ አይደለሁም፣ በገንዘብ አልሸጥም፣ አልፈልግም። እንዴ ባልሽ እኮ ሰካራም ነው፣ መጠጥ ስታሽቺ ከምን ትኖሪ? በቤት መኪና ወርቅታ የሱ መጠጥ ለኔ ወርቄ ነው አለች። ተናደርነኛ እንዲያስትል የሱ መጠጥ ለኔ ወርቄ ነው አለች ይባላል እንዴ? እንደዚህ እኔ ነው የምጠይቀኝ? አይ ምን አልባሽ ብዬ ነው።
ምናልባት ታውቅ እንደሆነ ብዬ ምናልባት እንዴት ነው ነገሩ? ያንተ መጠጥ ለሷ ወርቅ ሆኗል እኮ። እኔ ትንሽ ችግሩ እንትን የሚል በዛኛው ነው ብዬ ነው የውስጤንም እኔ የማውቀው ታውቀዋለህ። እንግዲህ የውስጤን ምን ትጠጣለህ ግን አንተ? እኔ ደልቶኝ ምናምን አይደለም ትንሽ አሁን ያመጣ ነው እንትን ነው ጸባይ ነው ይሄ። በላውን ትሄዳላችሁ ነው? እሄዳለሁ። ስንት ናችሁ? 3 መተት አንድ የእናቷ ዛር። የእናቷም ዛር አለ ከእናቷ ይመጣ። ለስንት ዓመት ሆና? አሁን በቅርብ ነው። እናቷ የታለች? እናቷ የለችም። እንዴት መጣ ታዲያ ወደሱ? እናቷን ሳጣ ነው ወደሱ የመጣሁት። እናቷን ሳጣ። የት ሄደች እናቷ? ሞተች። እናቷ ወደ ልጅ። ታዲያ አብረህ አልተወለድክ ምን አላልክ? እንደው ዝም ብለህ መሀል እንዴት ትገባለህ? ሌላ ሰው አጣሁኛ። ሌላ ሰው መሄድበት አጣሁ። የምትሄድበት አጣ። ብዙ መናፍስቶች ከቤተሰብ ጋር ልምድ ካላቸው ገጽታ አንጻር ያንኑ ቤተሰብ በመፈለግና በማሰስ የመያዝ ችሎታቸው እጅግ በጣም የረቀቀ ነው። ለምሳሌ እናት ወልዳ ልጁ የ1000 ኪሎ ሜትር ርቀት ላይ እንኳ ለዘመናት የሚኖር ቢሆንም እናትየዋ ከሞተች በኋላ ለመናፍስቱ የ1000 ኪሎ ሜትር መራቅ ልጁን ለመያዝ አይቸገርም ማለት ነው። ለምን? የት እንዳለ በሚገባ ያውቃል። ስለዚህ የመንገድ ድካም የለበትም። በሰከንድ ውስጥ መጥቶ የተደበቀበት እንኳ ቦታ እንኳ ቢሆን ፈልጎ የማግኘት ችሎታ አለው። በልተንበርከክ ዋጥናውጣ ከሰውነት ውስጥ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በቅዱስ እስጢፋኖስ ስም ወደ ሲኦል እንገባለን። ቶሎ 7 ጩኸቱ ማን? ሰናይት ማ? ሰናይት ወርቁ ምንድን ነው ይሄ? እኔ ለመጣው ያንቺ ነው? ቤት ነው ያለመጣሁት። ማን ያመጣው? እኔ እንጃ። መቼ ነው የመጣሽው ወደዚህ? ጠዋት። ይዘሽ አልመጣሽም? አንተ ነው ያመጣው? አላየሁትም። አሁን ነው ያየሁት እኮ። አሁን ነው ያየሁት? አሁን ነው ግን ያየሁት። እዛ ጋር ፌስታል አለ። ምንድን ነው ፌስታል ስል ደበቀችው እንጂ አሁን ስታውጣው ነው ያየሁት። አንቺ አላየሽውም? አላየሁትም። የእናንተ ነው? የኛ ቤት ነው። እስቲ እንደ ያዩ እስቲ የእናንተ እንደሆነ እንዳሉ። የኛ ነው። የእናንተ ነው? ግን እንዴት ነው በዚህ አንዳንዴ ውጊው ረጂው ይልሻል? እሱ ነው የሚለኝ። እሱ ነው ወቅትሽ ልትገይ ነው የሚለኝ እንጂ ነው አይደለም። አንቺ አትይም? ሁሌ ይሰድበኛል። ምን እያለ? ከእነሱ ጋር ሚስጥር አለሽ ይልሻል? እና አንቺ ምን አረግሽ? እንደዚህ ሲሆን ምን አደረግሽ? ስለተሳልሽ? በተገናኘን በ2 ወራችን ጸባዩ ሲቀየር ለስራ ደርሽ ስመልስ ሌላ ቦታ፣ እሱ አዲስ ስለሆነ ሌላ ቦታ አንተ መክፈል ስለማችል ክራይ ሌላ ቦታ ሊዳሩትና ምግብ ዝግጅት ስለምሰራ ወሊሶ ሄጄ ደርሽ ስመልስ ጸባዩ ሁሉ ተቀይሮ ጠበቀኝ። የአንገት ሀብል እንኳን 35 ግራም የብር ገዝቼለት ስሄድ አሽጠው አጠጡትኝ። እሺ 100 ብር ገዝቼለት ሄድኩትን። ከዛ በቃ ሁሌ እንደዛ ይለኛል። ሄድኩና ማርያም ተሳልኩኝ። የእሱን ችግር በሙሉ ለእኔ ስጭኝ፣ አንቺ ነሽ አመጣሽኝ ያሳየሽኝ፣ ስለዚህ የእሱን ችግር ለእኔ ስጭኝ፣ እኔ ልሰቃይ ብዬ ተሳልኩ። ከዛ በ3ኛው ወሩ በቃ እንደዛ በጣም ሲብስብኝ ሰምተሽኛል ማለት ነው ብዬ ሂጂ ስለታስገባ እሱን ሆዱን መውጋት የሚያሳየው መወጋቱን የሚያሳየው መንፈስ ዞሮ በእሷ በኩል ተገለጠ። ይሄ ደግሞ ያው የመንፈስ ቅዱስ የእግዚአብሔር ስራ ነው። የእመቤታችን የስዕለቱ ስራ ነው። የእመቤታችን የድንግል ማርያም ስራ ነው። እግዚአብሔር ስሙ የተመሰገነ ይሁን። በርቺ ወይ በርቺ።
እንግዲህ ሰዎች ሳያውቁ ይሄን ያህል መጎዳዳት አለ ማለት ነው። እሱ ትሪ ሆዱ ላይ አስቀምጠው ታውቂያለሽ? ማለት ተንቅልፌ ስነቃ ለራሱ ጥቅልል ብሎ ተኝቶ ነው የማገኘውና እኔ የላይ ቀርና ሌሊት ሲወጣ እሱ ዝም ብሎ ወጥቶ ስለሚሄድ እግዚአብሔር ሆይ አንተ ተከተለው፣ አንተ ቅደመው፣ እመቤቴ ጥላውን ጠብቂው ሳይል ተኝቼ አላውቅም። ሌሊት ሲነሳ እና ስደውልም ስለምፈራ ማን ልከሽብኝ ነው ይለኛል ብዬ ስለምፈራ አንዳንድ ቀን ደውዬ አስፋልት ወጣሁ ይለዋለሁ፣ ደረስክ እለዋለሁ። እሱ ግን ይተረጉመዋል። የምናገረውን ሁሉ ስመክረው ራሱ እንደዚህ አታርግ፣ እንደዚህ ሰዎች ጋር አትሄድ ምናምን ስለው ታውቂያለሽ እንደ ሚስጥራቸውን ታውቂያለሽ ሲለኝ እደነግጣለሁ። አንዳንድ ወንዶች ወደ ባሻ ናቸው። ለነገሮች ቶሎ ትርጉም ይሰጡና ወዲያው አካባቢውን፣ ሰዓቱን፣ ወቅቱን ቀውጢ ያደርጉታል። ወደ ባሻ ነገር ነህ። ለነገሮች ቶሎ ነው ትርጉም የምትሰጠው። እኔ ሲያወሩኝ ሁሉ እውነት ነው የሚለኝ እንትን የሚለኝ ሰው ሲያወራኝ ሁሉ ይሄን እናድርገው ካሉኝ እሺ ነው የምልህ። ይሄ ነው እኮ ይሄ ነው ሲሉኝ አዎ ነው የምልህ። ቶሎ ነው የምትቀበለው? ቶሎ ነው የምቀበለው። አሁን ግን የቅርብ ሰዓት በኋላ ግን እንደዚህ ሆነ። እንደዚህ ነኝ ደርሻለሁ ምናምን። አንቺ የምትጠይቂው ችግር እንዳይደርስበት ነው። መንገድ ላይ ራሱ እሱ አስተዋውቆኝ የሄደው ሰዎች መንገድ ላይ ጠብቀው ይሰድቡኛል። ራሱ ያስተዋውቀሽ? እሱ ደግሞ እነዛን ሰላም ስር ወይ የሆነ ነገር ስል ራሱ አስተዋውቆኝ ራሱ ይቆጣኛል። ለምን ሰላም አልሻቸው የሚለኝ ቀንም አለ። ካፌ ጠርቶኝ ይጣላኛል እና ደንግጬ ወጥቼ የሚሄድበት ቀንም አለ። እኔ የምልሽ እንደው እሱ ያስተዋወቀሽ እንደው መኪና አለን ቤት አለን ምናምን አላሉሽም? እሱ ያስተዋወቀኝ አይደሉም፣ ሜሎች ናቸው። አላውቃቸውም። እኔ ስልኬን እንትን እንደሚያገኙ አላውቅም። ደውሎ ይጠሩኛል። እኔ ለስራ ነው ምናምን ብለው ነው የሚጠሩኝ። እኔ ሆቴል ሰራተኛ ስለሆንኩ ምግብ ዝግጅት እሄዳለሁ። ስሄድ ሌላ ሰው ሆኖ ነው የማገኘው። እዛ ይናገሩኛል። ወርቅም የእጅም አንገትም እንጂ ይሉኛል። አልፈልግም ብያቸው ነው የሚሄደው። አልፈልግም ብዬ እሄዳለሁ ሰድቤያቸው ምናምን። ከዛ ባላገር ነሽ ምናምን ይሉኛል። ባላገር ነሽ ይላል። እኔ ባላገርነት ይሻላል አታያቸው? ገና ነኝ እንደወረድኩ ነኝ አልኳቸው። እንደዛ ሲሉኝ አላውቅም ስለምንም ነገር አልኳቸው። እንደወረድኩ ነኝ አልሻቸው? እሺ በርች በርታ። አንተም ያው ይሄ በደንብ መውጣት አለበት፣ የሚያስፈራራ መውጣት አለበት። እሺ ሰግዳለሁ። ችግር ቀጥቅጠው በደንብ። እሺ ና